ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ ትላንትና ለአብርሃም አንድ መልእክት አስተላልፌለት ነበር። አዳምጠነው እንመለስ። በዚህ ሰዓት ሚስትህ ሩታ የልጅህ እናት ሩታ የማይሆን ነገር ውስጥ እየገባች ነው ያለችው። እያየኸኝ እንደሆነ ስለማውቅ ነው ይህንን ነገር የምናገረው። በዚህ ሰዓት ከማንም በላይ ታስፈልጋታለህ። አሁኑኑ ዛሬ ነገ ሳትል እቤት ሂድና የተለኮሰውን ክብሪት ዳኒ መጥቶ የለኮሰውን ክብሪት እንድታጠፋው እፈልጋለሁ። ታዲያ ትላንትና የዳንኤል መምጣት ያስደሰታቸውና የሩታንና የአብርሽን አንድ መሆን የማይፈልጉ ምቀኞችን አፍ ለማዘጋት የእኛን የግሬስ ፋሚሊዎችን ቃል አክብሮ አብርሽ ሩታ ጋር ተገኝቷል። አንድ የተሸኘም ሰው በዚህ ቪዲዮ አለ። ካንተ ጋር የመቀጠል ግዴታ የለብኝም። እጄን ጠምዝዘ ምናምን ነው ጋር ወደ አንተ መልሽልኝ። አዳምጡ። እዚህ ጋር አሁን እኔ ክርክር ምናምን ነገር ሰልችቶኛል። እሱን ትፈልጊዋለሽ ፈልገሽዋል ወይንስ አትፈልጊውም? ይሄንን ካንቺ አፍ ብቻ ነው ማዳመጥ የምፈልገው። ከዛም ቆይ በመጀመሪያ አብርሽንና ሩታን ስላያችኋቸው ብቻ ደስ ያላችሁ ሰዎች ላይክ እያደረጋችሁ ይህን ቪዲዮ ትጀምሩልኛላችሁ። ሁለተኛ ሩታ ምን ስትል እንደሰማችኋት ግን ጆሮአችሁን አመላችሁት? እስቲ አዳምጧት። ደስታ አሁን እኔ እናንተ በቃ ጨርሰናል። ፕሊስ ከህይወቴ ውጣ። አብርሽ ሲመጣ ደስታ በጓሮ ቤት ውጣ። በጣም ያስደሰተኝ ደግሞ የሩታ ብቻ አይደለም አብርሽ ምን ሲል እንደነበረ ስሙት። የልጄ እናት ናት። ምንም ነገር ስትሆን ማየት አልፈልግም። እኛም ሩታ ምንም ነገር ስትሆን ማየት አንፈልግም። ነገር ግን እናንተ እርስ በርስ ስትተጋገዙ እንደዚህ ስናይ የሚሰማን በጣም የተለየ ስሜት አለ። ሊገባችሁ እናንተን የማይችል ማለት ነው። ሁለታችሁም ጋር እኮ ፍቅር አለ። ግን አብርሃም እንዴት ጭንቅላትህን ተጠቅመክ ይሄን ነገር አስተካክለክ ወደ ህይወትህና ወደ ቤትክ ወደ ፍቅርህ መመለስ እንዳለብህ ጭራሽ ሊገባህ አልቻለም። ብለክ ያቺን ምስኪን ምን ልታደርጋት እያሰብክ እንደሆነ በደንብ ገብቶናል። የራስ ያልሆነን ሰው ማፍቀር ከባድ ነውና አዳምጡ። ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። እኔ እኮ አብርሃም ሴቶቹ ላይ ምን እንደሚያደርግባቸው እኮ ነው አሁን ማወቅ የምፈልገው ነገር። የራስ ያልሆነን ሰው እንደማፍቀር እያለች የራሷ ያልሆነን ሰው እያፈቀረች እንደሆነ ታውቃለች እኮ ልጅ። ሴቶቹ ላይ ምንድን ነው እያደረግክባቸው ያለው ጌታው? እንዴ ንገረን። እኛም በጣም ብዙ ማድረግ የምንፈልግ አድርሱ ልዩነት። ሄርሜላ እየሄድሽበት ያለው መንገድ እኮ በጣም ትክክለኛ እንዳልሆነ እያወቅሽ ነው። እንዴት ነው አይናችን እያየ ገደል ውስጥ የምንገባው? ጎበዝ እንዴ የራስ ያልሆነን ሰው እንደማፍቀር ነገሮችን ለማቆም እየሞከርሽ እንደሆነ እያሰብሽ እያቃተሽ እንደሆነ ስታቂ ትክክለኛ ያልሆነ መንገድ ላይ እንደገባሽ እንዴት አይታወቅሽም? ሲጀመር ገና ድሮ ከሩታ ጋር ሆኖ አልፈልግሽም ከህይወቴ ውጪ ሲልሽ ነበር እኮ ያኔውኑ መውጣት የነበረብሽ። አሁንም ቢሆን ግን አልረፈደም። ህይወትሽ እንዳታገግም ሆኖ ከመሰበሩ በፊት እየመከርንሽ ነው። እኔም ሆንኩ የግሬስ ፋሚሊዎች በነገራችን ላይ ሜንሽን ተደርጎላት ትመጣለች እዚህ ቤት። እያየችኝ እንደሆነ ስለማቅ እናንተም የምትሉትን ነገር ጻፉላት። የማይሆን መንገድ ላይ እንደሆንሽ ካወቅሽ፣ የሰው አፍቅረሽ መከራሽን እየበላሽ እንደሆነ ካወቅሽ ዞር ነው የሚባለው። አሁን ያንን ነገር ትተን ሁላችንም ስንለፋለት ስንጣላለት ስንደባደብለት የነበረው ጉዳይ አብርሃም ልጁን እንዲያሳድግ ሩታ ልጇን እንድታሳድግ ነው አይደል? ቆይ ሩታ ልጇን እያሳደገች ነው። የምትናገሩትን ነገር የምትናገሩ ሰዎች እያስተዋላችሁ ከቻላችሁ ባታወሩ ጥሩ ነው። ካወራችሁ ግን እያስተዋላችሁ ብታወሩ ጥሩ ነው። ሩታማ ቤቴን ብላ ስንትና ስንት ሊያሳብድ የሚችል ነገር በጣም ተቋቁማና ችላ ልጇን እያሳደገች ነው። መናገር ያለባችሁ ለስሙ ጓደኞች ናችሁ ሶስታችሁም። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ነውና ነገሩ። ሲያጣሉ ተስማምተው ነበር። አሁን ደግሞ ለማስማማት እንዴት ይስማሙ? እነሱ ራሳቸው መስማማት የሚያስፈልጋቸው ሰዎች ናቸው። አሁን ካላስማማን እያሉ መከራችንን እያበሉን ያሉት
እኔ በጣም አስረግጬ ልነግራችሁ የምፈልገው ነገር ሩታን አንድ ሰው እንዲናገራት አልፈልግም። ልጇን በትክክልና በአግባቡ እያሳደገች ነው። ንገሩት። ለዛ ጭንቅላቱን መጠቀም ላቆመ ጓደኛችሁ ንገሩት። እንደዚህ ብላችሁ ልጅህን አሳድግ፣ ቤተሰብህን ምራ፣ ለሚስት ታስፈልጋታለህ፣ ሂድላት። ሌላ አንድ ቀይ ሰይጣን መጥቷል ብላችሁ ሂዱና ንገሩት። ሩታን አንድ ሰው አይደለም መናገር በሙሉ አይኑ እንዲያያት እኛ የግሬስ ፋሚሊዎች አንፈልግም። ወደድንም ጠላንም ነገ ከነገ ወዲያ አብርሽም የሩታ ሩታም የአብርሽ እንደሆኑ ብናቅም ወደ ራሱ እስኪመለስና ነገሮችን አስተካክሎ ህይወቱን እስኪጀምር ድረስ ግን ሩታን አንድም ሰው የመናገር ሞራል የለው። በዚህ ሐሳብ የምትስማሙ የግሬስ ፋሚሊዎች፣ የሩታ ወዳጆች ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። መታ ታነበዋለች፣ ታየዋለች። ሁሉም ሜንሽን ስለሚደረጉ ጻፉላቸው። ቆይ የግሬስ ፋሚሊዎች፣ የምወዳችሁ ተመልካቾቼ፣ ከእህትም እህት ብዙ አይተናል። እንደ ሩታ አይነት እህት ግን ለሁላችሁም ይስጣችሁ። በጣም ያስደሰተኝ ቪዲዮ ዛሬ ተለቆ ብዙዎቻችሁ ደግሞ በውስጥ መስመር ብዙ ነገሮችን ስታጋሩኝ ነበር። በተለይ ከዳኒ መምጣት ጋር ትላንትና የሰራሁት ቪዲዮ ብዙዎቻችሁ ጋር ደርሶ ብዙ ጥያቄዎችንና ብዙ ነገሮችን አንስቷል። በተለይ ደግሞ የተላኩልኝ ወሳኝ መረጃዎች አሉ። ለእናንተ ለግሬስ ፋሚሊዎችም፣ ለሩታም፣ ለአብርሽም፣ ለዳኒም እያዩን ስለሆነ እሱን ላደርስ መጥቻለሁ። እንኳን በደህና መጣችሁ። አዳዲስ የግሬስ ፋሚሊዎች ሆናችሁ ይህንን ቤት የማታውቁት አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን ነክታችሁ ቤተሰብ በመሆን እንድትቀላቀሉ ከወዲሁ አደራ እያልኩኝ ቪዲዮውን ላይክ በማድረግና በኮሜንት ላይ እንደ ሁል ጊዜው ሐሳብና ሴቶቻችሁን እያስቀመጣችሁ ቪዲዮውን እስከ መጨረሻው ድረስ እንድትመለከቱት እጋብዛለሁ። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ እና ያው ቤተሰብ እየመጣች ነው። እሺ አንቺ ሰው አለሽ እንዴ? እንዴት ነሽ? ሁሉ ሰላም አለሽ? ሰላም ነው? ሰላም ነው? እግዚአብሔር ይመስገን አለሽ? ደህና። እንግዲህ እውነቱን ነው የምነግራችሁ። ስለ ሩታ እህት በደንብ በሰፊው አወራለሁ፣ ግን ሄርሜላ በጣም እያሳዘነችኝ ነው። ምክንያቱም አሁን ላይ መሀል ቤት ሆና በጣም ግራ በመጋባት ውስጥ ያለች ሴት ብትኖር እንደ ሄርሜላ አይነት መቼስ ይኖራል ብላችሁ አታስቡም፣ አትነግሩኝም። ነገር ግን አንድ ብታሳዝነኝ እንኳን የኔም የሌሎችም የእናንተም የግሬስ ፋሚሊዎች አስተያየት ግን ሁሌም ቢሆን አልተለያትም። ያው ፈረስ ያደርሳል እንጂ አይዋጋም ነውና ነገሩ። እኛ መምከር ባለብን መንገድ ሁሉ እስክትቀደም ድረስ እንመክራታለን። ከተቀደመች በኋላ ግን ምንም ልናደርግ አንችልም። ነገር ግን እውነቱን ስነግራችሁ በጣም ብዙ አድናቂና ወዳጆች እንዳላችኋት ባውቅም፣ ነገር ግን እየመከራችኋት ያለው ነገር የበለጠ የማይሆን ነገር ውስጥ የሚከታትን ነገር ሆኖ ስላገኘሁኝ እኔ መምከር ጀምሬያለሁ ሄርሜላን። በጣም እያሳዘነችኝ ስለሆነ ማለት ነው። ወደ ሩታት ደግሞ ስመጣ የሚገርማችሁ ነገር የቀራት ሰው የለም። ሩታ ጋር ሄደች። ትላንትና ከማን ጋር እንደነበረች አይታችኋል። ቪዲዮ ሰርቼላችኋለሁ። እና አቤልን እስከ መጨረሻው ድረስ እያስጠነቀቀቻቸው ነበረ። ነገር ግን በዛም አልበቃትም። ዛሬ ደግሞ ሄርሜላን በአካል አግኝታ ልታወራ ጠርታታለች። በተለይ ደግሞ የመከረቻት ትክክለኛ ምክሮች እኔ ከየት ማለት አቃለው ከህይወት ልምድ ከተሞክሮ ያገኘችው ነው። ግን በጣም ብስለቱ፣ በጣም የምትናገርበት ቃላት የምትመርጥበት መንገድ በጣም ስላስደሰተኝ ለሄርሜላ ብቻ ሳይሆን በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ ላላችሁ ለአንዳንድ ተመልካቾቼም ስለሚጠቅም ይዤው መጥቻለሁ። ቪዲዮውን እስከ መጨረሻው ተመልከቱ፣ እመኑኝ ታተርፉበታላችሁ። ለመሆኑ ለምንድን ነው ዛሬ ሄርሜላን ጠርታ ልታወራት የፈለገችው ነገር ምንድን ነው የሚለውን ከራሷ ከሩታ እህት አንደበት እናዳምጠውና እንመለስ። ሆነ በአፉ ስለተናገረ ወንድ ልጅ ስለቀባባሽ የሆነ ስለተንከባከበሽ ከፍ ስላደናነቀሽ የኔ ነው ማለት አትችይም። በትክክል የኔ ነው ማለት አትችይም። ነገ ሴት ልጅ ነሽ፣ የሚደርስብሽን ነገር አታቂም። በተቻለሽ አቅም ከራስሽ ጋር ተማከሪና ማድረግ ያለብሽን ነገር አድርጊ። በትክክል እውነቱን ነው የምነግራችሁ።
እንደዚህ አይነት ምክር ለሄርሜላ ከዚህ በኋላ ሊመጣ አይችልም። በሄርሜላ ህይወት ዛሬ እንየው እንጂ በዚህ አይነት ህይወት ውስጥ ያላችሁ እየተመለከታችሁ ይላላችሁ ሴቶች ከኔ በላይ ስለ ወንድ ልጅ ሊነግራችሁ የሚችል ሰው እመኑኝ የለም። ላስረዳችሁ። አደለም ወድሻለሁ አደለም አፈቅርሻለሁ ይቅርና አብሮሽ ተኝቶ እንኳን ወንድን ልጅ በተለይ እንደ አብርሃም አይነት ደግሞ ከራሱ ጋር የተጣላ አይደለም ካንቺ ጋር አይደለም ሄርሜላ ይሄን ቪዲዮ ደግሞ የምታዩት አይደለም ከናንተ ጋር አይደለም ከራሱ ጋር የተጣላ እንደ አብርሃም አይነት ሰው የኔ ነው ብለሽ መቀበልሽ ራሱ በጣም ሲያስገርመኝ ቆይቶ ነው። ሰሞኑን በጣም በተደጋጋሚ ብዙዎቻችሁ ራሱ ታዝባችሁኛል ሄርሜላን ስመክርና ሳስጠነቅቅ የነበረው። የሩታ እህት እኔ ቃል የለኝም ላንቺ። አንድ የቀረሽ ሰው የለም። ከሩታ ጀምረሽ ትላንትና የሰራሁት ቪዲዮ ላይ ራሱ የአብርሃምን ጓደኞች እነ አቤልን ዛሬ የትላንቱ ስላልበቃት ማለት የልቧ ስላልደረሰ ይሄው ሄርሜላ ጋር መታ ደግሞ እንደ እህት ቆማ ስትመክራትና ነገሮችን አቅጣጫዎችን ስታዚዛት ሳይ የእውነት የሩታን እህት እንዳከብራት በጣም አድርጎኛል። በጣም ብዙዎቻችሁ ይሄ ስሜት ተሰምቷችኋል ብዬ አስባለሁ። የራስ ያልሆነን ሰው ማፍቀር ከባድ ነውና አዳምጡ። ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። እኔ እኮ አብርሃም ሴቶቹ ላይ ምን እንደሚያደርግባቸው እኮ ነው አሁን ማወቅ የምፈልገው ነገር። የራስ ያልሆነን ሰው እንደማፍቀር እያለች የራሷ ያልሆነን ሰው እያፈቀረች እንደሆነ ታውቃለች እኮ ልጅ። ሴቶቹ ላይ ምንድን ነው እያደረግክባቸው ያለው ጌታው? እንዴ ንገረን፣ እኛም በጣም ብዙ ማድረግ የምንፈልግ አድርሱ ልዩነት። ሄርሜላ እየሄድሽበት ያለው መንገድ እኮ በጣም ትክክለኛ እንዳልሆነ እያወቅሽ ነው። እንዴት ነው አይናችን እያየ ገደል ውስጥ የምንገባው? ጎበዝ እንዴ የራስ ያልሆነን ሰው እንደማፍቀር ነገሮችን ለማቆም እየሞከርሽ እንደሆነ እያሰብሽ እያቃተሽ እንደሆነ ስታቂ ትክክለኛ ያልሆነ መንገድ ላይ እንደገባሽ እንዴት አይታወቅሽም? ሲጀመር ገና ድሮ ከሩታ ጋር ሆኖ አልፈልግሽም ከህይወቴ ውጪ ሲልሽ ነበር እኮ ያኔውኑ መውጣት የነበረብሽ። አሁንም ቢሆን ግን አልረፈደም። ህይወትሽ እንዳታገግም ሆኖ ከመሰበሩ በፊት እየመከርንሽ ነው። እኔም ሆንኩ የግሬስ ፋሚሊዎች በነገራችን ላይ ሜንሽን ተደርጎላት ትመጣለች እዚህ ቤት እያየችኝ እንደሆነ ስለማቅ እናንተም የምትሉትን ነገር ጻፉላት። የማይሆን መንገድ ላይ እንደሆንሽ ካወቅሽ፣ የሰው አፍቅረሽ መከራሽን እየበላሽ እንደሆነ ካወቅሽ ዞር ነው የሚባለው። ከሰው አፍ ክፉ ነገር ነው እየጠበቅሻለሽ ሁሉ ጊዜ ማለት ነው። ክፉ ነገር ከዚህ በላይ ክፉ ነገር ነው መጠበቅ የለም። ክፉ ነገር አልጠበቅኩም። እውነቱን ይነገርኩ ማወቅ ስላለብህ መስማት ስላለብህ ሳደርገው ግን እንዳይጸጽት ካሳውቅ ያለው። ቆይ በዚህ መልኩ መለያየታቸው ብዙዎቻችሁን እንዲያሳዝናችሁም፣ ነገር ግን ግድ የለም ነገ ከነገ ወዲያ በጣም አሪፍ ነገር እንደሚመጣ ምንም ጥርጥር እንዲገባችሁ አልፈልግም የግሬስ ፋሚሊዎች። እኔ ግን ለዛሬ እዚህ ጋር ይብቃኝ። እናንተ የምትጨምሩትን በኮሜንት ላይ ጻፉ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምራችኋል፣ በሚያስቀው ስቃችኋል። ምክር መስጠት ባለብን ደግሞ ምክር ሰጥታችሁ እንዳለፋችሁ ምንም ጥርጥር የለኝም። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉና የደውል ምልክቷን ንኳት። ግድ የላችሁም 30 ሺህ ልንገባ በጣም ጥቂት ስለቀረን ቶሎ ብለን እናሳካው እንሙላው። ቪዲዮውን ላይክ ያደረጋችሁ ሰዎች አሁንኑ ላይክ ማድረጋችሁን በፍጹም ሳትረሱ ኮሜንት ላይ ሀሳብ አስተያየቶቻችሁን መጻፍ ትችላላችሁ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።